ሴቶች አውቀው ማልበቀስ ይችላሉ። ይገርማቸዋል። ሴት አውቃ ከፈለገች አንድ ደቂቃ ላልቅስ አላልቅስ ብላ ታስባለች። ይሄ ነገር በንግግር ይሻላል በለቅሶ ብላ ታስብና በለቅሶ እንደሚያዋጣት ካሰበች ታለቅሳለች። ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን አድርጉ። ሰላም ጤና ይስጥልኝ ውድ የጽጌ ማርያም ሚዲያ ቤተሰቦች እና በመላው ዓለም የምትገኙ ውድ የክርስቶስ ቤተሰቦች እንደምን አላችሁ? ሰላም እግዚአብሔር ለሁላችሁም ይሁን እያልኩኝ ወደ ዛሬው ዝግጅት ወዳደረጉት ወስዳችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ያላችሁን አስተያየት በኮመንት መስጫው ጻፉልን፣ እናነባዋለን። የተዋህዶ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ስለ ሴቶች ማልቀስን በተመለከተ ትልቅ ምስጢር አውጥተዋል። ቪዲዮውን እስከ መጨረሻ ተከታተሉት፣ ትምህርት ታገኙበታላችሁ። ሰብስክራይብ ማድረጉ እንዳትረሱ። ቪዲዮ ይቀጥላል። ሴቶች አውቀው ማልበቀስ ይችላሉ። ይገርማቸዋል። ሴት አውቃ ከፈለገች አንድ ደቂቃ ላልቅስ አላልቅስ ብላ ታስባለች። ይሄ ነገር በንግግር ይሻላል በለቅሶ ብላ ታስብና በለቅሶ እንደሚያዋጣት ካሰበች ታለቅሳለች። እኔ እኮ ለአንተ የምደብቀው ነገር የለኝም በፍጹም ብላ ታለቅሳለች። ግርም ነው የሚያደርገው። አቅዶ ማልቀስ ይችላሉ ሴቶች ማለት አቅደው እቅድ ነድፈው ስንት ሰዓት ማልቀስ አለብኝ ጭምር ማልቀስ ይችላሉ። አልቀስ እኔ እኮ አይቼ ነው መጽሐፍ ቅዱስ ላይ ነው እኮ ያየሁት። ማን ደሊላ ስታለቅስ አትወደኝም እያለች ስታለቅስበት አቅፋ እውነት መስሎት የዋው ፀጉሬን እንደዚህ ታረጂው ኃይል ይለቀኛል አለ። አሳሰረችው። ግን ምን መሰላችሁ? ለምንድነው ግን የምታለቅሰው ካላችሁ ይኸውላችሁ የምታለቅስበት ምክንያት እያወራችሁ ባለችው ሐሳብ ሳይሆን እያወራችሁ ያለችው ሐሳብ ባለመፈጸሙ የሚቀርባት ያኛውን ጉዳይ እያሰበች ነው የምታለቅሰው። ምክንያቱም ሰው የሚበላው አጥቶ ነው የሞተ ይሄ ሰውዬ ሲባል የራሱ ጦም ማድር አሳስቦት የሚንሰቀሰቅ ሰው እንዳለው ማለት የራሱ ጦም አሳስቦት በረሃብ ከሞተ ሰው ልቅሶ ሁሉ የሚያለቅስ ሰው ሊኖር ይችላል። ለራሱ እኔም እኮ እንደዚህ ነኝ እንደዚሁ አይ ሰው ጫጨቃከሉ እንግዲህ እንደዚህ ነገ እንደም ብሎ ሊያለቅስ ይችላል። ስለዚህ ሰው እኛ የሚመስለን በያዝነው ርዕስ እያለቀሰ ነው የሚመስለን። ሰውየው ግን በራሱ ዓለም ነው የሚያለቅሰው። ይሄ ነገር እኮ ካልሆነ ችግር ነው ብሎ የሚያለቅሳል። ሰው ያለቀሰ ሁሉ መንፈሳዊ አይደለም። ጮሆ የተናገረ ሰው ሁሉ መንፈሳዊ አይደለም። የተሳደበ ሁሉ መንፈሳዊ አይደለም። ወይኔ ቤተ ክርስቲያን እንዲመቀልጃው እንጂ ዓለም ቢሆን መንፈሳዊ አይደለም። የእግዚአብሔር መንፈስ የመረጋጋት መንፈስ ነው። የመረጋጋት መንፈስ ብቻ አይደለም፣ ራስን የመግዛት መንፈስ፣ ሌሎችን ባሪያ ካልሆናችሁ የሚያስብ የሰይጣን መንፈስ አለ። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። አሁን ፀጉራችሁን አታሳድጉ ሲባል ቀለል ያለ ነገር ነው የማነሳው። የምትቆጡት ለምን ይመስላችኋል? መንፈሳዊነታችሁ በራሳችሁ ነው የምትመሰጡት ማለት። ሴቶችም አንዳንድ ነገሮችን አስተካክሉ ስትባል እንደው አንዳንድ ነገሮችን እምቢ የምትሉት ለምን ይመስላችኋል? በራሳችሁ ስለምትመሰጡት። መንፈሳዊነት ግን ራስን መካድ ነው እና ደግሞ ራስን ማግኘት ማለት ነው። ፈረንጆቹ አበላሽተውት ነው እንጂ ሰልፍ አክቹዋላይዜሽን ብለውታል። ራስን እውን ማድረግ ብለው ተርጉመውታል። ግን ይሄ ስህተት ነው። ራስን እውን ማድረግ የሚሉት እነሱ ኳስ የመጫወት ፍላጎት ካለ ተጫወት፣ ጥሩ ተጫዋች ትሆናለህ ብለውን ያን ነው እሱ ሰልፍ አክቹዋላይዜሽን የሚለው። ነጋዴ መሆን ከፈለክ ነግድ፣ ማግባት ከፈለክ አግባ፣ መመንኮስ ከፈለክ መንኩስ የሚል ፍላጎትህን ወደ ተግባር አምጣው የሚል የስኬት መንገድ ብለው አሁን ሰው ሁሉ ስኬታዊ ይሆናሉ ብሎ በየኢንተርኔቱ መከራውን የሚዳክርበት ማለት። ግን ምን ማለት መሰላችሁ? ሰው ራሱን አገኘ የሚባለው ለተፈጠረበት ዓላማ መኖር ሲጀምር። መኖር የጀመረ ሰው እሱ ራሱን እያገኘ ነው ማለት። ለተፈጠረበት ዓላማ፣ ለፈለገው ዓላማ አይደለም። ለተፈጠረበት ዓላማ ወይም ከእንስሳት ተለይቶ፣ ከአራዊት ተለይቶ፣ ከእንጨት ተለይቶ፣ ከድንጋይ ተለይቶ ወይም ደግሞ አይምሮ ከሌላቸው ፍጥረታት ተለይቶ ሰው ለሆነበት ነገር መኖር ሲጀምር፣ ሰው ለሆነበት ምክንያት መኖር ሲጀምር ይሄ ሰው መንፈሳዊ የሆነ ነው ማለት። ሰው የሆነበት ምክንያት ማንን ለመምሰል ይመስላችኋል? ስለዚህ እግዚአብሔርን ስንመስል ምን ሆነ ማለት ነው? መንፈሳውያን። ስለዚህ ሰው መንፈሳዊ ይባላል። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ ሰው ፍጥረታዊ ሰው መንፈሳዊ ሰው ብሎ ደግሮታል። ፍጥረታዊ ሰው። ኦሪት ዘሌዋውያን ደግሞ ማናቸውም ሰው ይባላል። ማናቸውም ሰው ኃጢአት ቢሰራ መስዋዕት ርግብ ያምጣ ይላል ኦሪት ዘሌዋውያን። ማናቸውም ሰው የተባለው ይሄ ሰው ምንድነው? ምንም ተርታ የሌለው ማለት በእግዚአብሔርም በዓለምም የተናቀ
ተርታ ሰው፣ ለራሱ የማይሆን ርካሽ ነገሮችን ሰርቶ ራሱን ያዋረደ ሰው ማናቸውም ሰው ይባላል። ይሄ ማናቸውም ማለት ተርታ ነገር በቀላሉ የሚገኝ ማለት ለሁሉም ነገር በቀላሉ የሚያዝ ትንንሽ ኃጢአቶች ሳይቀሩ በቀላሉ የሚጠርፉት ሰው ይሄ ማናቸውም ርግብ ያቅርብ የተባለ ሞኝ ሕሊናውን እንኳን ቢሆን ይዞት ይምጣ ማለት ነው። ርግብ ማለት የዋህ ማለት ነው። ይሄ ሰው ሌላ የሚሰጠው ነገር ባይኖረው ነው ትርጉሙ። ርግብ ይዞ ይምጣ ማለት ቢያንስ እንኳን ሞኝነቱንም እንኳን ቢሆን ይዞ ወደ እግዚአብሔር ቤት ይምጣ ማለት። ከዛ እግዚአብሔር ብልሃትን ያስተምረዋል። እንዲህ ተብሎ እንደተጻፈ እግዚአብሔር የዚህን ዓለም ሞኝ ነገር ምን አለ ይላል መረጠ ስለሚል ያለብመዋል፣ ልባም ያደርገዋል። ሞኝነቱንም ቢሆን ይዞት ይምጣ። ማናቸውም ሰው የሚባለው በምናምንቴ ነገሮች ላይ ራሱን እያታለለ ዘመኑን የሚገፋ ሰው ነው። ሲከፋው በዘፈን ደቂቃዎቹንና ሰዓታቱን የሚያሳልፍ፣ ሲበሳጭ ሰክሮ ራሱን ደልሎ የሚያድር፣ ከአንድ ሰው ጋር በመበሳጨቱ ምክንያት ከሌላ ሰው ጋር የማይጠቅመውን ዝምድና የሚመሰርት ይህ ተራ ሰው ነው። ማናቸውም ሰው ራሱ የሚወድቅበትን ስራ የሚሰራ ሰው ተራ ሰው ይባላል። ለራሱ የማያስብለት ለራሱ ነውር የሆነበትን ነገር የማያውቅ ራሱን የሚጎዳውን እሾህ ነቅሎ የማይጥል እርሱን ጧት ማታ የሚመታውን እንቅፋት አንስቶ የማይወረውር ትናት በተመታበት እንቅፋት ሁልጊዜ እየወደቀ የሚሰበር ይህ ማናቸውም ሰው ይባላል። ይህም እንግዲህ መንፈሳዊ ነው። እንግዲህ ለራሱ ዓለም ተመስጦ የህንዶች ተመስጦ ደግሞ አለ። ፍጥረታዊ ሰው ደግሞ ምንድን ነው? ነውር ላይ ሰራ ይችላል፣ ኃጢአት ላይ ሰራ ይችላል፣ የሞራል ሕግን ሊያከብር ይችላል፣ ሊመጸውት ይችላል፣ ደግ ነገር ሊሰራ ይችላል፣ ሊጾም ሁሉ ይችላል፣ መልካም ነገር ይችላል። ግን እግዚአብሔርን አስቦ ስለማያደርገው ሊመሰጥ ይችላል፣ ባይታዊ ሊሆን ይችላል፣ አንድ ቅል ብቻ አንጠልጥሎ ዋሻ ገብቶ ሊቀመጥ ይችላል፣ እውነትን እየተከተልኩ ነው ብሎ ላይዋሽም ይችላል። ግን ይበላል ይጠጣል፣ የሚኖርበት ግን ሰማያዊ ዓላማ የለው። ወይም ደግሞ ሰማያዊ ወይም የነፍስ ዓላማ ይዣለሁ ቢል እንኳን ያ የያዘው የነፍስ ዓላማ እውነት አይደለም፣ የመሰለው የነፍስ ዓላማ ነው እንጂ። ሂንዱይዝም ለምሳሌ በተመስጦ የሚተካከላቸዋለን። ተመስጠው ቤት ዘግተው ይውላሉ፣ ያድራሉ፣ ይጾማሉ፣ ሁላ አለማዋሸትንም ያደርጋሉ፣ ይጾማል። እንዲህ ያለው ሰው ፍጥረታዊ ሰው ነው። ግን ሰማያዊ ዓላማ ሰማያዊ ተስፋ የለውም። ኑሮ ብቻ የሚያልፍ ሰው ነው። ይሄ ፍጥረታዊ ሰው ነው። መንፈሳዊ ሰው ግን ሌላ ነው። መንፈሳዊ ሰው የሚባለው ምን አይነት ሰው ነው ሲባል ትክክለኛው መንፈሳዊ ነው። በትርጓሜ የሚኖር ፊደልን የማይከተል የመላእክትን ሕይወት የሚከተል እውነተኛ መምህራንን የሚከተል መጨረሻ ላይ ከልቡ ጋር የሚኖር ከህሊናው ጋር የሚኖር ከልቡ ጋር የሚኖር ከህሊናው ጋር የሚኖር ሰው ይጸልያል። ግን እያሰበ ስለማይጸልይ ጸሎቱን ወይ ፈጥኖ በስሜታዊነት ያቋርጠዋል፣ ወይም ደግሞ ሲጸልይ ቂም ይዞ ይጸልያል። ምክንያቱም ከልቡ ጋር ስላልሆነ። ሰው ሲጸልይ ምን ማድረግ አለበት? ለምሳሌ መንፈሳዊ ሲኮን በእግዚአብሔር ፊት እንደቆመ ማሰብ አለበት። የሚያነጋግረው እግዚአብሔርን እንደሆነ ማሰብ አለበት። እግዚአብሔር አንደኛ በእግዚአብሔር ፊት እንደቆመ ካሰበ ተጠንቅቆ ነው የሚናገር። በአንድ ምድራዊ ባለስልጣን ፊት እንኳን ሲናገር ሰውየው ምን እያለው እንደሆነ እያሰበ ነው የሚናገር፣ የሚመልስለትንም እያሰበ ነው የሚናገር። የሚጸልይ ሰውም በእግዚአብሔር ፊት እንደቆመ አስቦ መጸለይ አለበት። እግዚአብሔር ፊት ለፊቱ እንዳለ ማሰብ፣ እግዚአብሔር አባቱም እንደሆነ ማወቅ አለበት። ልክ ስለዚህ አባት ልጅ ለአባቱ የሚፈልገውን ነገር በፍቅር እንደሚናገር ጸሎት ማለት ከእግዚአብሔር ጋር ልንነጋገርበት የተቀጠረልን መንፈሳዊ የፍቅር የሕይወት የድህነት ቀጠሮ ማለት። መጸለይ ማለት ከእግዚአብሔር ጋር ልንነጋገርበት ያለንን ቀጠሮ ማክበር ማለት ነው። ጸሎት አለማቋረጥ ማለት። ይሄንን ያሰበ ሰው በትክክል መንፈሳዊ ሰው ነው። ይሄንን ያሰበ ሰው በእግዚአብሔር ፊት እንደቆመ የሚያስብ ሰው ይሄ መንፈሳዊ ሰው ነው። የትም ሆነ የት ተመልከቱ፣ የትም ሆነ የት በእግዚአብሔር ፊት እንዳለ የሚያስብ ሰው ራሱን መግዛት ይችላል። የያዕቆብ ልጅ ቅዱስ ዮሴፍ መንፈሳዊ ሰው ነው። መንፈሳዊ ሰው ስለነበረ የትም ሆኖ የእግዚአብሔር ቤተ መቅደስ ባይኖር እንኳን የሚያስበው በእግዚአብሔር ፊት እንደቆመ ነው። በእግዚአብሔር ፊት እንደቆመ ስለሚያስብ አጠገቡ ያለችው ሰው የማይገባ ነገርን በተነጋገረችው ጊዜ እንዴት በእግዚአብሔር ፊት ይህን ክፉ ነገር እሰራለሁ ብሎ ነው የተነጋገረ። ምክንያቱም እሷ ፊት የቆመው እግዚአብሔር ፊት ስለሆነ እና መንፈሳዊ መሆን ማለት በትክክል የተፈጠሩለትን ዓላማ ማሰብና ማን ጋር እንደሚኖሩ ማሰብ ማለት ወይም የሚያደርጉትን መንፈሳዊ ተግባር ለማን ብለው እንደሚያደርጉት ማሰብ ነው። በማን ፊት እንደሚያደርጉት ማሰብ ነው። ለማን እንደሚያደርጉት ማሰብ ነው። አስራት የሚያወጡ ሰዎች ሰበካ ጉባኤ ሲሰድባቸው አስራታቸውን ያቆማሉ። የሚሰጡት ግን ለማን ነበር? ለእግዚአብሔር ነበረ። ለእግዚአብሔር ነው መስጠት ያለባቸው። ሲሰጡ ሰው ስላላጨበጨበላቸው ከፍቷቸው ይተውታል። እግዚአብሔር ነው መሆን ያለበት። ሰው የሚያደርገውን ነገር ሁሉ ለእግዚአብሔር። አባ እንጦንስን አንድ ሰው ሄዶ ባገባ ይሻለኛል በመነኩስ ብሎ ቢጠይቀው ምን ብሎ የመለሰው መሰላችሁ? ሁሉንም ለእግዚአብሔር ብለህ ካደረግከው
ያድንሃል ነው። ሁሉንም ለእግዚአብሔር ብለህ ካደረግከው ትድንበታል። ለስሜትህና ለራስህ ባርነት ብለህ ካደረግከው ያጠፋሃል። እና መንፈሳዊነት ለእግዚአብሔርና በእግዚአብሔር መኖር። አንድ ሰው መዝሙር አጥንቶ ተዘጋጅቶ አታቀርብም ቢባል የሚከፋው ለማን ስለሚያቀርብ ነው? ለሰው ስለሚቀርብበት ማለት ነው። ለእግዚአብሔር ብሎ የሚያቀርብ ሰው ግን ምን መሆን አለበት? የሚገባቸው ሰዎች አቀርበዋል፣ እኔ እንዳቀርብ እግዚአብሔር አልፈቀደም። ወይም ደግሞ ሌላው እዚህ ሆኖ እኔታችሁኝ ባመሰግንም አቅርቤያለሁ ብሎ ማሰብ አለ። እግዚአብሔር ማሰብ እንጂ ስሜትን ማዳመጥ አይደለም። ከልብና ከህሊና ጋር ሲኖሩ ከማን መላቀቅ ይቻላል? ከስጋ መላቀቅ ይቻላል። ስጋችን ህሊናችን የሚጠላውን ነገር በምን እንሰራዋለን? በስጋ እንሰራዋለን። ልባችን የሚጠላውን ነገር በስጋችን እንሰራዋለን። ግን ልብን ማዳመጥ መንፈሳዊነት ማለት ልባዊነት፣ ህሊናዊነት ማለት። ለዚህ ነው ሰሎሞን ለአባታችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያብዛል። በሌላ ዝግጅት እስክንገናኝ በያላችሁበት ሰዓት አቆጣጠር መልካም ጊዜ ይሁንላችሁ። እንደተለመደው ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ሁኑ።